የኢትዮ ኬንያ የኃይል ማስተላለፊያ መስመር ስራ ሊጀምር መሆኑ ተገለጸ። የኢትዮጵያ ምድር ባቡር ኮርፖሬሽን በአዋሽ ወልዲያ ሐራ ገበያ የባቡር መስመር የደረሰውን ዝርፊያና ውድመት በመለየት ስራውን ለማስጀመር እንቅስቃሴ መጀመሩን አስታወቀ። በትናንትናው ዕለት ስልጣናቸውን መልቀቃቸውን ያሳወቁትን የብሪታንያ ጠቅላይ ሚኒስትር ሊዝ ትረስን ለመተካት እጩዎች ይፋ እየሆኑ ነው። ጤና ይስጥልን ክቡራን ተመልካቾቻችን፣ ጥቅምት 11 ቀን 2015 ዓ.ም 6 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የእኩለ ቀን ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር አሚር ጌቱ ነኝ። አብራችን ቆዩ። የኢትዮ ኬንያ የኃይል ማስተላለፊያ መስመር ስራ ሊጀምር መሆኑ ተገለጸ። የኢትዮ ኬንያ ባለ 500 ኪሎ ቮልት የከፍተኛ ኃይል ማስተላለፊያ መስመር በቀጣዮቹ 2 ሳምንታት ውስጥ ኃይል ማስተላለፍ ሊጀምር መሆኑ ተገልጿል። በመስመሩ ኃይል ማስተላለፍ ሊጀመር መሆኑን አስመልክቶ በኢትዮጵያ ኤሌክትሪክ ኃይል የማስተላለፊያ መስመሮችና የማከፋፈያ ጣቢያዎች ኮንስትራክሽን ዘርፍ ስራ አስፈጻሚ አቶ ክብሮም ካህሳይ የተመራ ቡድን በደቡብ ክልል ከወላይታ ዞን አስተዳዳሪና የመምሪያ ኃላፊዎች ጋር ውይይት አካሂዷል። በመሰረተ ልማት ስርቆት፣ ወሰን ማስከበርና የግንዛቤ ማስጨበጫ ስራዎች ላይ ባተኮረው ውይይቱ መስመሩ ለሁለት ሀገራት የኃይል ትስስርና ለሀገራችን ኢኮኖሚ ያለው ፋይዳ የላቀ መሆኑን አቶ ክብሮም ለአመራሮቹ ገልጸውላቸዋል። በዞኑ የኃይል ተሸካሚ ማማ ብረቶች በተደጋጋሚ መሰረቃቸውና ለመስመሮች ደህንነትና ለኮሚኒኬሽን የተዘረጋው ኦፕቲካል ግራውንድ ፋይበርና ፋይበር ኦፕቲክስ መገናኛ ሳጥኖች በዘራፊዎች መወሰዳቸውን አስረድተዋል። ስርቆቱ በሚደጋገምባቸው አካባቢዎች እስከ 6 ሜትር ከፍታ ብረቶቹን የመበየድ ስራ ቢሰራም ስርቆቱ አሁንም አለመቆሙን ገልጸዋል። እጅ ከፍንጅ በሚያዙ ወንጀለኞች ላይ የሚወሰደው የሕግ እርምጃም ከሚደርሰው ሀገራዊ ጉዳት አንጻር ተመጣጣኝ አለመሆኑ በውይይቱ ላይ ተነስቶ በመግባባት ላይ ተደርሷል። የወሰን ማስከበር ስራን በተመለከተም በዞኑ 5 ቤቶች ካሳ ተከፍሏቸው ያልተነሱ መኖራቸው የተጠቆመ ሲሆን የዞኑ አመራሮች ካሳ ለተከፈላቸው ቤቶች ምትክ ቦታ በማዘጋጀት በአስቸኳይ እንዲነሱ እንደሚደረግ ቃል በመግባት ቤቶቹ የሚገኙበት ወረዳ አስተዳዳሪ ውሳኔውን እንዲያስፈጽሙ መመሪያ ተሰጥቷቸዋል። ህብረተሰቡም መስመሩ ኃይል ያልተለቀቀበት መስሎት በመዘናጋት ጉዳት እንዳይደርስበት በህዝብ መድረክ በማህበራዊ ሚዲያና ለነዋሪዎች ተደራሽ በሆኑ ዋና ዋና ሚዲያዎች ግንዛቤ ማስጨበጥ ስራ እንዲሰራ መግባባት ላይ ተደርሷል። በተያያዘ ዜና በፕሮጀክቱ ስራ መጀመር ዙሪያ ከኦሮሚያ ክልል ርዕሰ መስተዳድር ጽሕፈት ቤት የስራ ኃላፊዎች ጋር ተመሳሳይ ውይይት መደረጉን አቶ ክብሮም ገልጸዋል። ምንም እንኳን ፕሮጀክቱ በሚያልፍበት የቦረና ዞን ከስርቆትም ሆነ ከካሳ ማስከበር ጋር የተያያዘ ችግር ባይኖርም እረኞች ኢንሱሌተሮችን ለጨዋታ በሚል እየሰበሩ በመሆናቸው ድርጊቱን ለማስተው የግንዛቤ ማስጨበጫ ስራ እስከ ቀበሌ ባለው መዋቅር እንዲሰራ ጥያቄ ቀርቦላቸዋል። ከደቡብ ክልል አመራሮች ጋርም በተመሳሳይ ጉዳይ ላይ ለመነጋገር ለዛሬ ቀጠሮ መያዙን ከኢትዮጵያ ኤሌክትሪክ ኃይል ያገኘነው መረጃ ያመላክታል። በቤኒሻንጉል ጉሙዝ ክልል አስተማማኝና ዘላቂ ሰላም ለማረጋገጥ እየተደረገ ባለው ሁሉን አቀፍ ጥረት ስኬት የሚጠበቅባቸውን እንደሚወጡ የክልሉ የሀገር ሽማግሌዎች አስታወቁ። በክልሉ በህገወጥ መንገድ ታጥቆ የነበረው የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህዴን በቤኒሻንጉል ጉሙዝ ክልል በሰላም ለመንቀሳቀስ በአሶሳ ከተማ ከክልሉ መንግስት ጋር የሰላም ስምምነት ተፈራርመዋል። በስምምነት ወቅት የክልሉ ሀገር ሽማግሌዎች በክልሉ አስተማማኝና ዘላቂ ሰላም ለማረጋገጥ እየተደረገ ላለው ሁሉን አቀፍ ጥረት ውጤታማነት የሚጠበቅባቸውን እንደሚወጡ አረጋግጠዋል። የተደረሰው ስምምነት ችግሮቻቸውን በውይይትና በመነጋገር መፍታት እንደሚችሉ በተጨባጭ ያሳየ መሆኑን ጠቅሰው የክልሉ ከፍተኛ አመራሮች ትዕግስትን የተላበሰ ውሳኔ በመስጠታቸውም አድናቆታቸውን ገልጸውላቸዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ በጤና ይስጥልኝ ዝግጅታችን ላይ ተገኝተው ተጨማሪ ማብራሪያ የሰጡን ድንበር የሌለው የሰላም ወጣት ለታላቁ ኢትዮጵያ በጎ አድራጎት ማህበር መስራች ዮሐንስ ሻምበል ማህበሩ ታላቋን ሀገር ኢትዮጵያን በሰላም ወጣቶች ለመገንባት የተቋቋመ መሆኑን ጠቅሰው ተቋሙ በሀገሪቱ ለሚገኙ 12ቱም ክልሎች ላይ ወጣቶችን በማሰማራት አካባቢ እንዲጠብቁና ሰላምን በማስከበር ኢትዮጵያን የሚያስቀጥል ትውልድ ለማፍራት የሚሰራ ማህበር ነው ብለዋል። ከዚህ በፊት አባቶቻችን እንደው በዚህ ዘመን ባለው ነገር ሳይሆን ወደ ኋላ ቀር በሚባልበት ሰዓት
እችን ሀገር ገንብቶ ታላቅ አድርጎ አስረከቡ። አሁን ግን ለሷ የማንመጥን በሚሆን ደረጃ ወጣቱ ደረሰና ኢትዮጵያን ካለችበት ቦታ ወደ ሌላ ቦታ እንዳይወስዱ ታላቋን ሀገር በሰላም ወጣቶች እንገነባ። ይህ ተቋማዊ ይዘቱን ይዞ ሄዶ ወጣቶቹን አደራጅቶ ሰላማዊ ወጣት ፈጥሮ አካባቢው እንዲጠብቁ ለአካባቢው እንዲሰሩ ለኢትዮጵያ ሰላም፣ ለኢትዮጵያ ብልጽግና፣ ለኢትዮጵያ ሰላም እንዲተጉ ለማድረግ ነው። ወጣቶች በሰላም ዙሪያ በመስራትና የሰላም ሰው በመሆን ለሀገራችን የምንመጥን ሰዎች መሆን አለብን ያሉት የማህበሩ መስራች ለቀጣዩ ትውልድም ታላቅ የሆነች ኢትዮጵያን ለማስረከብ መስራት እንደሚገባም ገልጸዋል። ወጣቱ ለሀገር ሰላም የራሱን ድርሻ መወጣት አለበት። አሁን እየገነባን ያለናት ኢትዮጵያ ታላቅ ሀገር ናት። በእኛ መነጽር ነው እንጂ ታላቅነቷን ያላየነው እኛን ወጣቶቿን ተጠቅመው ሀገሬን ለማፍረስ አጀንዳ ያደረጉት ታላቋን ሀገር በራሳቸው መነጽር ያዩ ናቸው። እናት ነች አይደል? ሀገር እናት ነች። እናት ጡቷን ወደ ሰማይ ካሳየች ልጅ ይሞታል ነው የሚባለው። አዝና ካለቀሰች እሷን ከማስለቀስ እንውጣ። እቺ ስጋዊ እናት ነች። ሀገራችን ኢትዮጵያ ግን ለእኛም ተርፋ ለሚመጡ ትውልዶችም ተርፋ ዘላለማዊ የምትሆን ሀገር ናት። ዜናዎቻችን ቀጥለዋል። የ12ኛ ክፍል የተፈጥሮ ሳይንስ ተማሪዎች ሁለተኛ ዙር ፈተና ዛሬ ተጠናቋል። በኮተቤ የትምህርት ዩኒቨርሲቲ የነበረውን የፈተና ሂደት ሪፖርተራችን ማህሌት ታደለ ተከታትለዋለች። ጤና ይስጥልኝ ማህሌት፣ የፈተና ሂደቱ በምን መንገድ ላይ ነበር የተከናወነው? እንዲሁም የተማሪዎቹ ስሜት ከፈተናው መጠናቀቅ ጋር ተያይዞ ምን ይመስላል የሚለውን እስኪ አድርሽን። መልካም። የ12ኛ ክፍል የማጠቃለያ ፈተና እንግዲህ ሁለተኛው ዙር ዛሬ በመልካም ሁኔታ መጠናቀቁን በኮተቤ የትምህርት ዩኒቨርሲቲ ተገኝተን ተመልክተናል። እኛ የተገኘንበት የኮተቤ የትምህርት ዩኒቨርሲቲ በሁለቱም የፈተና ዙሮች ወደ 5600 አካባቢ የሚሆኑ ተማሪዎች ተመድበውለት ነበረ። በመጀመሪያው ዙር 2600 የሚጠጉ የማህበራዊ ሳይንስ ተማሪዎችን አስፈትኖ ነበረ። አሁን ደግሞ በሁለተኛው ዙር ወደ 2521 የሚሆኑ የተፈጥሮ ሳይንስ ተማሪዎች ተፈትነው ዛሬ ፈተናቸውን በመልካም ሁኔታ አጠናቀዋል። ዛሬ የተፈተኑት ደግሞ ተማሪዎቹ የመጨረሻው ፈተናቸው የነበረው የሲቪክስ ትምህርት ፈተና ነበረ። ዛሬ ትንሽ ለየት የሚያደርገው በእኛም ስንደርስ የተመለከትነው ተማሪዎቹ በተወሰነ መልኩ የህመምና የድካም ስሜት የተወሰኑ ጥቂት ተማሪዎች ላይ ተመልክተን ነበረ። እየወጡ ፈተናቸውን አቋርጠው እየወጡ ተመልሰው እየገቡ ነበረ ሲያጠናቅቁ የነበሩት። አንዳንዶቹ ከዩኒቨርሲቲው በደረሰን መረጃ መሰረት እንግዲህ እስከ መጨረሻው ሰዓት ድረስ ትናንት ሌሊቱን ሙሉ ፈተናውን ሲያጠኑ ሲያነቡ ነበር ተማሪዎች ያሳለፉትና ይህ ደግሞ የተወሰነ ጫና እንዲሁም ድካም ፈጥሮባቸው ዛሬ ፈተናቸው ላይ በተወሰነ መልኩ ተጽዕኖ እንዳሳደረ ነው ከዩኒቨርሲቲው የስራ ኃላፊዎች ጋር በነበረን ቆይታ የተረዳ ነው። እንግዲህ ከዚህ በተረፈ ግን ተማሪዎቹ ያለምንም ችግር ፈተናቸውን አጠናቀዋል። እዚህ ኮተቤ ትምህርት ዩኒቨርሲቲ የሚፈተኑት 17 ከሚሆኑ የመንግስትና የግል ሁለተኛ ደረጃ ትምህርት ቤቶች የተውጣጡ ተማሪዎች ናቸው። እነዚህ ተማሪዎች ዛሬ ፈተናቸውን በመልካም ሁኔታ ማጠናቀቃቸውን ነው የተመለከትነው። እንደውም አጠናቀው ፈተናውን ጨርሰው ሲወጡ የተወሰኑትን ለማነጋገር ሞክሬ ነበር እና ብዙዎቹም ማስተያየታቸው ይህ የፈተና ሂደት መልካም ተሞክሮ ያገኙበት እንደሆነ ነግረውኛል። በተለይ ደግሞ ዓላማው ይታወቃል። ተማሪዎች ወደ ዩኒቨርሲቲዎች ገብተው ከማንም ጋር ምንም አይነት ግንኙነት ሳይኖራቸው ብቻቸውን ፈተናውን እንዲወስዱ የተደረገበት ምክንያት ኩረጃንና ሌብነትን ለማስቀረት እንደሆነ ይታወቃል። ይህም የተሳካ እንደነበረ ነው በቆይታቸው ማረጋገጣቸውን ተማሪዎቹ የነገሩኝ። በሌላ በኩል ደግሞ ቀደም ሲል ፈተናውን የወሰዱ የማህበራዊ ሳይንስ ተፈታኝ ተማሪዎች የሰጡን የተሳሳተ መረጃ እንድንፈራና እንድንጨነቅ አድርጎን ነበር። ሆኖም ግን እዚህ ዩኒቨርሲቲ ከገባንና ፈተናውን ከጀመርን በኋላ ምንም የተለየ ነገር አልነበረውም። የራስን ፈተና ሰርቶ መውጣት ነው እንጂ ምንም አዲስ ነገር አልነበረውም። በጥሩ ሁኔታ አጠናቀነዋል የሚል
ሀሳብ ነው የሰጡኝ። እነሱ እንደ ችግር ብለው ያነሱት ሀሳብ የመጀመሪያው ከወላጆች ርቀው ለተወሰኑ ቀናት እዚህ ዩኒቨርሲቲ ሲያሳልፉ ምንም አይነት ግንኙነት ከቤተሰቦቻቸው ጋር አለማድረጋቸው፣ በስልክም በምንም አለመገናኘታቸው ይህ የተወሰነ ጫና ውስጥ ከቶን ነበር ብለውኛል። አንዳንዶቹ ደግሞ በዚህ በዩኒቨርሲቲው የሚሰናዳላቸውን ምግብ ለመልመድ ተቸግረው እንደነበር ነግረውኛል። እነዚህን ሁለቱ ጉዳዮች ነው በዋናነት እንደ ችግር አጋጥመውናል ብለው ተማሪዎቹ ያነሱልኝ። በተረፈ ግን ይህ በዩኒቨርሲቲዎች የተሰጠው የዘንድሮ የ12ኛ ክፍል ማጠቃለያ ፈተና ወደፊትም ኢትዮጵያ ውስጥ የትምህርት ጥራትን ለማረጋገጥ የተሻለ ትውልድ ለማፍራት እጅግ በጣም ወሳኝ ስለመሆኑ ነው ተማሪዎቹ የነገሩኝ። ምናልባት ከዚህ በኋላ የሚኖሩት ፈተናዎችም ሌብነትንና ኩረጃን በማስቀረት በኩል የተሻለ አሰራርን ይዘው መምጣት ይኖርባቸዋል የሚል ሀሳብም ሰጥተውኛል። ይህን ይመስላል የነበረኝ ቆይታ። ባልደረባችን ማህሌት ታደለ ከኮተቤ ትምህርት ዩኒቨርሲቲ ላደረስሽን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልሽ። በኢትዮጵያዊነታችን ድርድር እንደሌለን የዓለም መንግስታትም እንዲያየን ነው እዚህ በጠዋት ተነስተን የመጣ ነው። ወደፊትም ነገም ከነጎዲያም አገራችንን ኢትዮጵያን አስከብረናት እንኖራለን። እኛ የአባቶቻችን ልጆች ነን። የአያቴ ቅድመ አያቶቻችን በደምና ባጥንታቸው ያቆያትን ያስረከቡን ትውልዶች ነን። ስለዚህ እኛም በተለያየ መንገድ አገራችንን ደግፈን ኢትዮጵያን አትፈርስም። ጁንታው ይቀበራል፣ ኢትዮጵያ ግን አትፈርስም። እጃችሁን ከኛ ላይ አንሱ። እኛ ከዚህ በፊት እንደ ሌሎች አፍሪካ ሀገሮች በነሱ ዳኝነት በነሱ አመራር ስር የነበርን ህዝቦች አይደለም። ስለዚህ ፕሬስ ክለብ በታክሲ ነጂዎች የተቋቋመ መንግስት ወይም ደግሞ ተቃዋሚ ኢትዮጵያ ህዝብ አይቀበልም። ኢትዮጵያ ታሸንፋለች። ይሄ መገለጫው ነው። ይሄ መታየው ነው። ስለዚህ ኢትዮጵያ ውስጥ ዳይቨርሲቲ ብዝሃነት የመከፋፈያ ሳይሆን ለእኛ ጌጣችን ነው። ነብር ዥንጉርጉርነቱ እንደማይለቅ ኢትዮጵያዊነትም እንደዛ ነው። ኢትዮጵያ ማንም ሊነካት አይችልም። እኛ አለንላት። እኛ ያለንላት ማንም ሊነካት አይችልም። ምንም ሊመጣባት አይችልም። አድዋ ተራሮች ሞተው ያስረከቡንን አገር በእኛ ትውልድ አገራችን አትፈርስም። እስከ መጨረሻ እንፋለማችኋለን። ከውስጥና ከውጭ የተቃጣብንን ትንኮሳ በአንድነት እንቀለብሳለን። የእኩለ ቀን ዜናዎቻችን አሁንም ቀጥለዋል። የዘንድሮው የ12ኛ ክፍል ብሔራዊ ፈተና በከፍተኛ የትምህርት ተቋማት መሰጠቱ የትምህርት ጥራትን ለማሻሻል የሚያግዝ በመሆኑ ተጠናክሮ ሊቀጥል ይገባል ሲሉ በአሶሳ ዩኒቨርሲቲ ፈተናውን የወሰዱ ተማሪዎች ገለጹ። በአሶሳ ዩኒቨርሲቲ በሁለት ዙር ሲሰጥ የቆየው ፈተና በሰላም መጠናቀቁን ዩኒቨርሲቲው አስታውቋል። ጀማል አህመድ ተጨማሪ አለው። ከተለያዩ የቤንሻንጉል ጉሙዝ ክልል አካባቢዎችና ከምዕራብ ኦሮሚያ አጎራባች ወረዳዎች የመጡ ከ13000 በላይ ተማሪዎች በአሶሳ ዩኒቨርሲቲና መተከል ዞን በሚገኙ የፈተና መስጫ ማዕከላት በሁለት ዙር የተሰጠውን የ12ኛ ክፍል ፈተና ወስደዋል። በአሶሳ ዩኒቨርሲቲ ፈተናውን የወሰዱት እነ ተማሪ አብዱል ዋሂድ ሙሳ የዘንድሮ ፈተና በዩኒቨርሲቲዎች መሰጠቱ የትምህርት ጥራትን ለማሻሻል ያግዛል ብለዋል። በአሶሳ ዩኒቨርሲቲ የነበራቸው ቆይታም አስደሳች መሆኑን በመግለጽ ጭምር በጣም አሪፍ ነው። እንደምታዩ ፈተናም ያጠናቀናል። ይህን ቻንስ በማግኘቴ በጣም ደስተኛ ነኝ። በራሴ ለሚተማመኑ በጣም አሪፍ ነው። እኔ ከኦሮሚያ ክልል ነው የመጣሁት። ዩኒቨርሲቲው ከአቀባበል ጀምሮ በጥሩ ሁኔታ አስተናግዶናል። እናመሰግናለን። በአሶሳ ዩኒቨርሲቲ የነበረን ቆይታ መልካም ነበር። ፈተናውም ጥሩ ነው። የዘንድሮ ፈተና በዩኒቨርሲቲ መሰጠቱ ተማሪዎች እንዳይኮራረጁ አድርጓል። በዚሁ ይቀጥል። የአሶሳ ዩኒቨርሲቲ ፕሬዝዳንት ዶክተር ከማል አብዱራሂም በበኩላቸው በሁለት ዙር በተሰጠው ፈተና ከ13000 በላይ ተማሪዎች መፈተናቸውን ገልጸዋል። በመጀመሪያ ዙር 8000 የሚጠጋ ያክል ተማሪዎች ነው የፈተን ነው። አሁን ደግሞ ከ5500 በላይ ሲደመር ወደ 13500 በላይ ተማሪዎችን ነው በዚህ በአሶሳ ዩኒቨርሲቲ ዋና ግቢና በመተከል ዞን በግልገል በለስ መምህራን ማሰልጠኛ ማዕከል ተቀብለን የፈተን ነው። ፈተናው ተማሪዎችን ከተቀበልን ጊዜ ጀምሮ እጅግ በጣም በተቀመጠለት እቅድ መሰረት ስኬታማ ነው ብለን ነው የምንወስደው። ይህንን ፈተና ሲያስፈጽሙ የነበሩ ከ440 በላይ
ፈታኞች፣ ሱፐርቫይዘሮች፣ ጣቢያ ኃላፊዎች እንዲሁም ደግሞ የተቋቋሙ የተለያዩ የጸጥታ አካላትና ግብረ ኃይል ኑሮን ይህን ፈተና ያስፈጸም ነው። ፈተናው ከኩረጃና ከሌብነት የጸዳና ውጤታማ መሆኑንም ዶክተር ከማል ተናግረዋል። በእኔ ግምገማ በተለይ እኔ ባለሁበት ዩኒቨርሲቲ በሁመራ ዩኒቨርሲቲ ላይ የተሰጠው ፈተና ፍጹም ከኩረጃ ከስርቆትም ንጹህ የሆነና በተቀመጠው ልክ የታቀደውን የትምህርት ጥራት ለማረጋገጥ ትልቅ አስተዋጽኦ አለው። መንግስትም የትምህርት ጥራትን ለማረጋገጥ ያለው ቁርጠኝነት አንዱ ማሳያ ነው ብዬ ነው የምወስደውና ሆፕፉሊ ቀጣይ በ2015 ዩኒቨርሲቲዎች ውስጥ የሚገቡ ተማሪዎች የሚችሉ አቅም ያላቸው በፈተና የተፈተኑ ተማሪዎች ይሆናሉ ብዬ ሙሉ እምነት አለኝ። ፈተናውን ከወሰዱ ተማሪዎች መካከል የማለፊያ ነጥብ የሚያመጡና ወደ ዩኒቨርሲቲው የሚመደቡ ተማሪዎችን ተቀብሎ ለማስተናገድ ዝግጁ መሆኑን የአሶሳ ዩኒቨርሲቲ አስታውቋል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። በጋምቤላ ዩኒቨርሲቲ ሲሰጥ የነበረው የተፈጥሮ ሳይንስ ተማሪዎች የ12ኛ ክፍል መልቀቂያ ፈተና ያለምንም ችግር በሰላም መጠናቀቁን ዩኒቨርሲቲው አስታወቀ። የጋምቤላ ዩኒቨርሲቲ የአካዳሚክ ጉዳዮች ምክትል ፕሬዝዳንት ዶክተር ከተማ ጥላሁን በዩኒቨርሲቲው 4505 የተፈጥሮ ሳይንስ ተማሪዎች ሁለተኛውን ዙር የ12ኛ ክፍል ብሔራዊ ፈተና በስኬት መፈተናቸውን ለኢቲቪ ተናግረዋል። የኢትዮጵያ ምድር ባቡር ኮርፖሬሽን በአዋሽ ወልዲያ ሀራ ገበያ የባቡር መስመር የደረሰውን ዝርፊያና ውድመት በመለየት ስራውን ለማስጀመር እንቅስቃሴ መጀመሩን አስታወቀ። ተቋራጩ ስራውን እንዲቀጥል ጥሪ የተደረገለት ቢሆንም ካሳ ከመጠየቅ ውጪ እስካሁን በመቀጠሉ ዙሪያ ያለው ነገር የለም ተብሏል። አዝመራው ሞሴ ተጨማሪ አለው። የኢትዮጵያ ምድር ባቡር ኮርፖሬሽን የአዋሽ ወልዲያ ሀራ ገበያ የባቡር ፕሮጀክት ግንባታን እንደገና ወደ ስራ ለማስገባት እንቅስቃሴ መጀመሩን አስመልክቶ በኮምቦልቻ ከተማ ለጋዜጠኞች አስጎብኝቷል። አሁን የምንገኘው አዋሽ ወልዲያ ሀራ ገበያ የባቡር መስመር ዝርጋታ አካል የሆነው የኮምቦልቻ ጣቢያ ላይ ነው። ይህ የባቡር መስመር ባለፉት ዓመታት ከፍተኛ ስራ ተሰርቶበት 99 በመቶ አፈጻጽም ደርሷል። ነገር ግን ባለፈው ዓመት አሸባሪ ህወሓት በአካባቢው በፈጸመው ከፍተኛ ዝርፊያና ውድመት ምክንያት የባቡር ጣቢያው ከፍተኛ ችግር ተጋርጦበታል። ኮርፖሬሽኑ በሰጠው መግለጫም ከጦርነቱ በፊት የፕሮጀክቱን ንብረቶች ለማሸሽ የተሞከረ ቢሆንም ንብረቶቹ ላይ ከፍተኛ ዝርፊያና ውድመት ተፈጽሟል ብሏል። አሁንም ከጦርነቱ ውጭ ሆነው በተለያዩ የጸጥታ አደረጃጀቶች ምክንያት ኮርፖሬሽኑ ያልተቆጣጠራቸው ንብረቶች እንዳሉም የኢትዮጵያ ምድር ባቡር ኮርፖሬሽን ምክትል ስራ አስፈጻሚ ኢንጂነር በኃይሉ ስንታየው ተናግረዋል። ፕሮጀክቱ ላይ በርካታ ንብረቶች አሉ። በጣም ግዙፍ ፕሮጀክት ነው። 390 ኪሎ ሜትር ድረስ የሚሆንና ወደ 1000 ሄክታር ላይ ያረፈ በየሀገሩ የተንጣለለ ፕሮጀክት ነው። በጣም በርካታ ንብረቶች በኮንትራክተሩ ባለቤትነት ስም ያሉ መኪኖች፣ ማሽኖች፣ መለዋወጫዎች፣ ጥሬ እቃዎች፣ በርካታ ቁሳቁሶች ያሉበት ፕሮጀክት ነው። እነዚህን ንብረቶች ወራሪው ኃይል በየመንገዱ ከካምፖቹ በማውጣት በየመንገዱ የበታተነበት ሁኔታ አለ። እነሱን ንብረቶች ግብረ ኃይል በማቋቋም ወደ አቅራቢያ ካምፖች በማስገባት ላይ እንገኛለን። ሙሉ በሙሉ የሚባል ደረጃ ፕሮጀክቱ በፕሮጀክቱ የጥበቃ ድርጅት ቁጥጥር ስር ይገኛል። አንዳንድ የተወሰኑ ቦታዎች ላይ ከተለያየ የጸጥታ አደረጃጀት ጋር ተያይዞ አሁንም ድረስ በቁጥጥር ስር ያልሆነ አለ። ከሚመለከታቸው አካላት ጋር በስፋት እየተነጋገርን እንገኛለን። የባቡር ፕሮጀክቱ ተቋራጭ ንብረቶችን እንዲሰበስብ ለቀረበለት ጥሪ ምላሽ አልሰጠም ያሉት ምክትል ስራ አስፈጻሚው ተቋራጩ ያቀረበውን የካሳ ጥያቄ ለመመለስ የተዘረፉና የወደሙ ንብረቶችን በጥናት ለመለየት እየተሰራ ስለመሆኑም ተናግረዋል። በአሸባሪ ኃይሉ የተዘረፈው የወደመው ንብረት ምን ያህል እንደሆነ፣ የቀረው ንብረት ምን ያህል እንደሆነ፣ በዚህ መሀል ደግሞ የተዘረፉ ንብረቶች ምን ያህል እንደሆኑ የማጥናት ስራ ነው የምናደርገው። ከዛ በመቀጠል ኮንትራክተሮቹ የይገባኛል ጥያቄ ያቀርባሉ። ያው በጦርነት ወይም በፎርስ ሜዥር ምክንያት የደረሰ ጉዳት ስለሆነ ያ ጉዳት ተገቢው መጠን ምን ያህል ነው የሚለውን ያው ህጋዊ መስመሩና የውል መስመሩን ተከትሎ በመፍታት ስራውን ማስጀመር ይሆናል ማለት ነው። የኢትዮጵያ ምድር ባቡር ኮርፖሬሽን ከአዋሽ ወልዲያ እያስገነባ ያለው 390 ኪሎ ሜትር የባቡር መስመር ግንባታ ከ1.6 ቢሊዮን ዶላር በላይ በጀት የያዘ ነው። የአካል ጉዳተኛ ጋዜጠኞች የሙያ ማህበር መመስረት በዘርፉ ለተሰማሩ አካል ጉዳተኛ ጋዜጠኞች ፋይዳው የላቀ መሆኑን የማህበሩ አባላት ገለጹ።
ባለሙያዎቹ የሚያጋጥሟቸው ችግሮች ከበፊቱ ጋር ሲነጻጸር መሻሻል እየታየበት ቢሆንም አሁንም በርካታ እንቅፋቶች አሉ ብለዋል። እስከዳር ይኩኖ አምላክ ተጨማሪ አላት። ዮሴፍ ኃይለማርያም በአዲስ ሚዲያ ኔትወርክ ኤፍኤም 96.3 የትኩረት የራዲዮ ፕሮግራም አዘጋጅ ነው። የእንቅስቃሴ አካል ጉዳት አለበት። በዚህም ምክንያት አሁን ካለበት ደረጃ ለመድረስ ብዙ ፈተናዎች እንዳሳለፈ ይናገራል። የተከበራችሁና የተወደዳችሁ አድማጮቻችን እየተከታተላችሁት ያለው በአዲስ ሚዲያ ኔትወርክ ኤፍኤም 96.3 ላይ እየተላለፈ የሚገኘው የትኩረት ራዲዮ ፕሮግራም ነው። ከ1980ዎቹ አጋማሽ ጀምረው እስካሁን ድረስ ጋዜጠኛ ነኝ። የነበረው ግብግብ የነበረው ተግዳሮት የነበረው ግፊያ ግን የሚገርመው በጊዜ ከነበሩት ከዚሁ ከኢትዮጵያ ሬዲዮና አንድ ለእናቱ ነበር ኢትዮጵያ ሬዲዮ ያኔ ከዛ ነበር የሚጀምረው። አንድ ጊዜ በጣም ማስታውሰው አንድ ስራ አለፍኩኝ። በምድር ጦር ነው የሚባለው ያኔ ሬዲዮ ፕሮግራም ነበራቸውና አለፍኩ። በጽሁፍም አለፍኩ፣ በቃለ መጠይቅም አለፍኩ። በሁሉም ግን አትቀጠርም ተባልኩ። ምን ነው ስል እንዴት ሆነ አንተ ትቀጠራለህ? ከዘራ ይዘህ ነው እና በጣም ቻሌንጅ ነበረው። የመንግስት ኃላፊ ቻሌንጅ ነበር፣ ህብረተሰቡ ቻሌንጅ ነበር፣ ቤተሰብ ቻሌንጅ ነበር፣ ጓደኛሽ ቻሌንጅ ነበር፣ ብዙ ነገር ነበረውና ቻሌንጅ ነበረው። ግን እንደ ዘንድሮ አይደለም። ያኔ በጣም ብዙ ነው። አሁን የቀለለ ነገር አለ። ሙልጭ ብሎ ቻሌንጁ ቀርቷል እያልኩ አይደለም፣ ግን በበለጠ ከዜሮ አንድ የተሻለ አለ። ሌላኛው አካል ጉዳተኛ ጋዜጠኛ ተስፋዬ ገብረ ማርያም ይባላል። በአሃዱ ራዲዮ የአዲስ መንገድ የራዲዮ ፕሮግራም አዘጋጅ ነው። ብዙ አካል ጉዳተኞች በጋዜጠኝነት ሙያ መሳተፍ ቢፈልጉም በሁኔታዎች አለመመቻቸት ምክንያት ሳይሳካላቸው እንደቀረ ይናገራል። ጋዜጦች ላይ መጻፍ፣ ሬዲዮ ላይ መስራት ያው እድሉ ይኖርሻል። ግን አካል ጉዳተኛ ሆኖ ደግሞ እንደፈለግሽው ይሳካል ማለት አይደለም። ብዙ ልፋት አለው፣ ብዙ ድካም አለው፣ ብዙ ውጣ ውረዶች አሉት። የኢትዮጵያ ውስጥ ደግሞ በጣም አቅም ያላቸው አካል ጉዳተኛ ጋዜጠኞች አሉ። የአካል ጉዳተኛ የጋዜጠኞች ማህበር መመስረቱ ይታወሳል። በዚህም ማህበር መመስረት ፍላጎቱ ያላቸው አካል ጉዳተኛ ጋዜጠኞች ትልቅ ፋይዳ እንዳለው የኢትዮጵያ አካል ጉዳተኛ ማህበራት ፌዴሬሽን ዋና ዳይሬክተር የሆኑት አቶ አባይነህ ጉጆ ይናገራሉ። የዚህ ማህበር መቋቋም እንደ አገርም ለሀገር በጣም ይጠቅማል። ምክንያቱም በአሁኑ ሰዓት መንግስትም መንግስታዊ ያልሆኑ ተቋማትም በአካል ጉዳተኞች ጉዳይ ላይ የሚሰሩ ስራዎችን ለይተው ካለማወቅ ጀምሮ የሚሰሩትንም ደግሞ በአግባቡ ተቆጣጥረው ቆጥሮ ካለመያዝ ጀምሮ ችግር ውስጥ ነው ያሉት። ስለዚህ የዚህ ሚዲያ መኖር በጣም ትልቅ አስተዋጽኦ ይኖረዋል ብለን እናስባለን። ልክ እንደ ተስፋዬና ዮሴፍ ያሉ አካል ጉዳተኛ ጋዜጠኞች ማፍራት እንዲቻል በመንግስት የሚወጡ አካል ጉዳተኛውን የሚመለከቱ ፖሊሲዎችና ስትራቴጂዎች በሚፈለገው መልኩ እንዲተገበሩ የሁሉም ባለድርሻ አካላት ርብርብ ያስፈልጋል ተብሏል። ወደ ሳምንቱን በታሪክ ዘገባችን አልፈናል። በኢትዮጵያ የመጀመሪያው የሕክምና ባለሙያ የነበሩት ሐኪም ወርቅነህ እሸቴ የዛሬ 158 ዓመት በዛሬው ዕለት ነበር የተወለዱት። በዚህ ቀን ተወልደው ለሀገራቸው በሕክምና ሙያና በሌሎች ስራዎች ያገለገሉትን ሐኪም ወርቅነህን በተከታዩ ዘገባ እንቃኛለን። ይድነቃቸው ሰሞ ያዘጋጀውን መታሰቢያ ድርጅት አቅርበዋለች። ሐኪም ወርቅነህ እሸቴ ወይም ደግሞ ዶክተር ቻርልስ ማርቲን በመባል የሚታወቁትና በኢትዮጵያ የመጀመሪያው የሕክምና ባለሙያ የነበሩት በዚህ ሳምንት ውስጥ በዛሬው ዕለት በ1857 ዓ.ም ነበር በጎንደር ከተማ የተወለዱት። አጼ ቴዎድሮስ የእኚህን ሰው አባት ነጋድራስ እሸቴን በግዞተኝነት ወደ መቅደላ በላኩበት ወቅትም የሐኪም ወርቅነህ እናት ወይዘሮ ደስታ ወልደ ማርያም ልጃቸውን ወርቅነህ እሸቴን ወደ መቅደላ እንደወሰዷቸው ታሪክ ያስረዳል። በ1860 ዓ.ም የእንግሊዝ ጦር መቅደላን ሲቆጣጠር ወታደሮቹ ሕፃኑን ወርቅነህን አግኝተው ከአጼ ቴዎድሮስ ልጅ አለማየሁ ጋር አብረው አስቀምጠዋቸዋል። በወቅቱም ሕፃኑን ወርቅነህን ኮሎኔል ቻምበርሌን የተሰኘ የእንግሊዝ ወታደር ወደ ህንድ ሀገር እንደወሰዳቸው ይነገራል። ዶክተር ቻርልስ የተሰኘው ስማቸውንም አሳዳጊያቸው ያወጡላቸው ሲሆን በህንድና ስኮትላንድ ሀገራት የሕክምና ትምህርታቸውን ተከታትለዋል። ሐኪም ወርቅነህ ወደ ኢትዮጵያ ከተመለሱ በኋላ በ1901 ዓ.ም በቀድሞ እንግሊዝ ለጋ ሲሆን በሙያቸው አገልግለዋል። አጼ ምኒልክ ታሞ በነበረበት ወቅትም በሕክምና ሙያቸው ቤተ መንግስት በመዝለቅ አገልግሎት ሰጥተዋል። ሐኪም ወርቅነህ ከሕክምና ሙያ በተጨማሪ በአዲስ አበባ ፍልውሃ፣ ተፈሪ መኮንን ትምህርት ቤት፣ የብርሃንና ሰላም ማተሚያ ቤትና ሌሎችም መስሪያ ቤቶች ላይ በኃላፊነት አገልግለዋል። በተጨማሪም የፍቅርና አገልግሎት ማህበር የተሰኘ የአቅመ ደካማ ልጆችን የሚያስተምር አዳሪ ትምህርት ቤት በማቋቋም
ልጆች የትምህርት ዕድል እንዲያገኙ አመቻችተዋል። ሐኪም ወርቅነህ በ1927 ዓ.ም በእንግሊዝ ለንደን የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ሆነው ኢትዮጵያን ወክለውም የተለያዩ ስራዎችን ሰርተዋል። ጣሊያን ኢትዮጵያን በወረረችበት ወቅት ወረራውን የሚቃወሙና የሚያወግዙ ተጽዕኖ ፈጣሪ ተግባራትን ማከናወናቸውንም ታሪክ ያስረዳል። ሐኪም ወርቅነህ በመስከረም 1945 ዓ.ም ከዚህ ዓለም በሞት ተለይተዋል። ኢትዮጵያ በታሪኳ ተሸንፋ አታውቅም። የ3000 ዘመን ታሪክ ያላት ክርስቲያንና የእስላም ተከባብሮባት ምትኖር ሀገር ነች። ኔቨር በሕይወታችን ተሸንፈን አናውቅም። የ3000 ዘመን ታሪክ ያለንን ነፃ የሆነቿን አገራችንን ኢትዮጵያ ለጠላት አሳልፈን አንሰጥም ብለን ተነስተናል በአንድነት። የኢትዮጵያ ሕዝብ ምንጊዜም ያሸንፋል። ምንም ነገር እንዳትጠራጠሩ። ላስት ሚኒት ነው ያለው። የመጨረሻው ደወል እየተደወለ ነው። This has to be a pan-African crusade. Hands off Ethiopia. Hands off Africa. No more fake news. No more fake news. No more fake news. America, stop spreading damaging propaganda to destroy Ethiopia. America, you are responsible for the damage you caused in Ethiopia by sponsoring the TPLF. America, I say this one more time again, you are responsible for the destruction of Ethiopia. No more, no more, no more, no more. በመጨረሻም የውጭ ዜና በትናንትናው ዕለት ስልጣናቸውን መልቀቃቸውን ያሳወቁትን የብሪታንያ ጠቅላይ ሚኒስትር ሊዝ ትረስን ለመተካት እጩዎች ይፋ የሆኑ ነው። በቀጣይ በጠቅላይ ሚኒስትርነት የሚሾመው ሰው ከሀገሪቱ ምክር ቤት አባላት ቢያንስ የ100 መተማመኛ ድምፅ ሊያገኝ ይገባዋል ተብሏል። ብሪታንያውያን ከአውሮፓውያኑ 2016 አንስቶ ባሉት 6 ዓመታት አምስተኛ ጠቅላይ ሚኒስትር ይሰይማሉ ተብሏል። ከእጩዎቹ መካከልም ከወራት በፊት ስልጣን የለቀቁት የቀድሞ ጠቅላይ ሚኒስትር ቦሪስ ጆንሰን፣ በ2019 የሀገሪቱ የፋይናንስ ሚኒስትር የነበሩት ሪሺ ሱናክና የቀድሞ የሀገሪቱ የመከላከያ ሚኒስትር ፔኒ ሞርዳንት ስማቸው እየተነሳ ነው። የሀገሪቱ ጠቅላይ ሚኒስትር ሊዝ ትረስ ትላንት ከ45 ቀናት የስልጣን ቆይታ በኋላ ስልጣናቸውን መልቀቃቸው ይታወሳል። ዘገባው የሮይተርስ ነው። ክቡራን ተመልካቾቻችን የእኩለ ቀን ዜናዎቻችን በዚሁ አበቁ። ከዜናዎቹ ጋር አሚር ጌቱ ቆይታ አደረኩኝ። በቀጣይ የቢዝነስና የስፖርት ዘገባዎች ወደ እናንተ ይደርሳሉ። በያላችሁበት ጥሩ ጊዜ ይሁንላችሁ።